ችግር ፈጠርክ። ሁለተኛ ሙሉ ቀን ስታስረግጠን ዋልክ። ለምንድን ነው የማትተው? ለምንድን ነው ምን አድርገን ምን ተፈጥሮ ነው ቀሲ እንደ ቀለም የሆነውብን ሲውሉ? ኦኬ ሉትራኖቹ እንዴ አጋጠምካቸው እኮ አክሊል አኬ ወይ እንዳለ እኮ እኔ ላይ ራሱ እኮ የብሎክ ዘመቻ ጀመሩብኝ እኮ። ችግር የለውም ሲሳ አያሳስብም። አጋጠምካቸው እኮ መካከለኛ ሆነ እኮ አልክ እኮ ዛሬ እኮ በቃ በሉተራንና በጴንጤያን መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም አክሊል ነው ተባለ። ቦንዴጅ ኦፍ ዘዊን እኮ ዛሬ እኮ ተፈታ እኮ፣ ቋጠሮውን ፈታው እኮ። እንደው በጣም በሚያሳዝን ሁኔታ እንደው አይ ከሲ ጥሩ ነው። እኔ አሁን አንድ ላይ መሆናቸው ይጠቅመናል። እኛ ራሳችንም እኮ ተቀዛቀዝን ጭራ አለብን። ምንድነው? እስኪ ንገረኝ። አላማህን እኮ ራሱ አላስረዳኸኝም። እስኪ አስረዳኝ። ሚዲያውም እኮ ጭራ አለ። እኛ ራሳችን እኮ ከነሱ ጋር ያለን ልዩነት ቤት በኩል እናስተምር። ማምላክን እንደዚያ ጠርጥሬያለሁ፣ ግን ጠርጥሬያለሁ። ኧረ እንደዛ አይደለም እንዴ! አጋጣሚ ሁኔታውን ሳየው ለሉትራኑ በደንብ ጊዜ ሰጠናቸው። ያው ለኩፍ ያደርጉታል። ጥሩ ነው፣ ለመያዝ ሞከሩ። ጴንጤውም ዝም ብሎ በአንድ ጊዜ ጭራ ተዳከመ። ማንም ሪያክት የሚያደርግ የለም እንዴ በጉን። እኛ ከነሱ ጋር ያለንስ ልዩነት መች ታወቀልን? ደግሞ እናንተ ይበቃችኋል እኮ። አሁን እኮ እኛ እያደረግን ያለ ነው። እስካሁን ተነጋግራችኋል። በሉ ደግሞ ቦታውን ልቀቁ፣ ክርስትናው ምን ይላል ወደሚለው እንምጣ ነው። አሁን ሉተራኑ ጋርም ስንሄድ የምናነሳው አለ፣ ጴንጤው ጋርም ስንሄድ የምናነሳው አለ። እንደዛ ነው እና መነሳት አለበት። አሁን ከአሁን በኋላ እንትን ነው ሉትራኖች ላይ ብቻ አይደለም። አሁን አንድ ቀን ጴንጤ ላይ አንድ ቀን ሉትራን ላይ እያደረግን ሁለቱ በጣም አንድ ላይ እንዲሆኑ ለማድረግ ነው የምንሞክረው በተከታታይ ቀን። አሁን ሉትራኖቹ ላይ ብቻ እንሂድ ካለ ለምንድን ነው አብረው እንዲሆኑ? በትምህርት አንድ ሳይሆኑ ኧረ እንደው አስመስለውም ቢሆን እንደ በፊት ውስጥ አንድ ለመሆን ይሞክሩ። አለዛ አልተመጣጠንም። ምንም እዚህ ሚዲያው ላይ ጠፉብን እኮ እንደሞቻችን። አኬ በትምህርት መቼም ጴንጤ አንድ አይሆንም። ነገር ላይ እንዴ አኬ ተዋ በቃ ይሄ የነብይ ቃል ነው። ቃሊን በአንደበቱ ላይ አስቀምጣለሁ ነበር የተባለው። በነብይ አቤኒ ላይም ሊሰራ ነው መሰለኝ ነገር እና መንፈስ ቅዱስ ልቡን ጸፍቶ አፉን ከፍቶ የሚለውን እንትበው። ኧረ በቃ እሺ፣ እንደዛም ሊሆን ይችላል እኮ እንደዛም ሊሆን ይችላል። ንግግር ያሁን እንደ ሊቀ ካህናት ቀያፋ ማለት ነው። ይሄ አዟርልኝ ሰው ሁሉ ጌታችን ኢየሱስን ብዙ ሰዎች ሲከተሉት ባለፈው ማስተው ነበር። እንደውም በጣም ብዙ ሰዎች ጌታ ኢየሱስን ሲከተሉ ታዩና አንዴ እነዚህ ሰዎች ሊጠፉ ነው ኢየሱስን ተከተለው ብሎ አሰበው። በቃ ብዙ ሰው ከሚጠፋ ስለ ብዙዎቹ አንዱ ቢጠፋ ይሻላል ብለው ኢየሱስ ክርስቶስ ላይ ተማከሩበት፣ ሊያጠፉት ሊገሩት ማለት ነው። ስለዚህ ጌታን ከገደሉት ህዝቡ እንደሚተርፍ በማሰብ ግን ስለ ሁሉ አንዱ ቢሞት ይሻላል ብሎ ሲናገሩ ግን በሰዓቱ ሊቀ ካህናት ነበር እና ቀያፋ የአይሁድ ሊቀ ካህናት ነበርና መንፈስ ቅዱስ አናግሮት ነው ይላል ዮሐንስ እዛው ጋር ጌታ የምርም ስለ ብዙዎች ስለ ሁሉም እርሱ ክርስቶስ እንደሚሞት ማለት ነው። ሳያስበው ለድህነታቸው ከሚጠፉ ጌታ ቢሞት ይሻላል ብሎ እውነተኛ የኛ ትምህርት ነው። በሌላ መንገድ ተናግሮት ቢሆንም እና አሁንም አቤኒ የፕሮቴስታንት ነብይ ነበር እና አሁን ለሲስቶ ውለታ እየሰራሁ ነው እያልክ ነው? እንዴት ውለታ እየዋልሁ ነው? አንድ በማድረግ እንደው የተለያዩትን አንድ በማድረግ ጭራሽ ማሰብ የተረገጥኩ እኮ እንዴ! ካውንስሉ አንድ ያላደረገውን እኔ አንድ እያደረኳቸው ነው። እኛ አንድ እያደረግናቸው ነው። አይ አርጋቸዋል። ግን እኮ ይኸውልህ አሁን እንደው እውነት ለመናገር በቁም ነገር እስኪ ልጠይቅህና፣ ቁም ነገር ነው ባይዘው በጣም ቁም ነገር ነው። በቁም ነገር መልስልኝ። አሁን ሉተራን አሁን በሚሄዱበት ማለት እስካሁን በመጡበት ከቀጠሉ ሉተራን ወደ ጴንጤቆስጣል ይገባሉ ወይንስ ጴንጤቆስጣሉ ወደ ሉተራን ይመጣሉ ብለህ ታስባለህ? እስቲ ቆይ ይሄ እውነቱን ለመናገር ከባድ ጥያቄ ነው። ጴንጤቆስጣሉ ወደ አይመጣም ቀሲስ? ጴንጤቆስጣሉ ምን ወደ ሉተራኑ አይመጣም ነው? ይመጣል።
አኬ እወዳለሁ። አሁን ጥያቄ ነበረኝ። አውሩና አሁን ያልከውን ንገረን ፕሮፌት። አሁን ያልከውን አይመጣም ነው ይመጣል ያልከው አልሰማሁም። ጌታ በሚያውቀው ፔንቴኮስታል ወደ ሉተራን ያመጣል። ምንም የሚመጣጣ ነገር የለም። በቃ ፔንቴው ሉተራን ወደ ፔንቴኮስታል ይገባሉ። በስመ አብ ገብዳል። በተለይ ኮንዘርቫቲቭ የሆኑ ሉተራኖች ወደ ፔንቴ ጭራሽ የሚሄድ ሀሳቡም አይኖራቸውም። ቁም ነገር ነው የምነግርህ። ኖ አሁን ኦልሬዲ አይ ቲንክ አሁን ያሉት እዚህ ቲክቶክ ላይ የተወሰኑ ናቸው እኮ ነው የሚባለው እና ኦልሬዲ ገብተዋል ይመስለኛል ኮንሰርቫቲቭ ውስጥ እንትን ይሄ ማለት ይሄ ካሪዝማቲክ ውስጥ ያሉ ናቸው ነው የሚባለው። አዎ እነዚህ እኔም ያልኩት እነዚህ ኮንሰርቫቲቮቹን ያልኩት ለዛ ነው። ይሄ ሉተራን ሆነው ግን ደግሞ እነዚህ ካሪዝማቲክ ምናምን ከሆኑ የውጮችን አይደለም የኢትዮጵያዎችን ነው። አሉ እንደዛ ኩሳ ሉተራን ሆነው የካሪዝማቲክ እንቅስቃሴን የሚቀበሉ እንደዚህ በልሳን ምናምን እናወራለን ለሶኩል ልሳን ያው ይሄ እንግዲህ እሱ ማለት ነው ፔንቴው ዘንድ የሚታወቀው እሱን እናደርጋለን ምናምን የሚሉ አሉ። እንደነዚህ አይነት ሰዎች በቃ በጣም አስቸጋሪ ናቸው። እውነቱን ለመናገር ያን ያህል ለትምህርታቸውም ግድ አይሰጣቸውም። እንደዛ ከሆኑ አንድ ጊዜ ሉተራኖች ከፔንቴ ጋር በተአምር መከራከር አይፈልጉም። እኔ አይደለም ሉተራኖች እና ካቶሊኮች ራሱ ካሪዝማቲክ ከሆኑ ያው ካሪዝማቲክ ካቶሊኮች ስላሉ ካቶሊኮች ራሱ ካሪዝማቲክ የሆኑት ማለት ነው ትራዲሽናሎቹ ሳይሆኑ እነዚህ ካሪዝማቲክ የሆኑት ካቶሊኮች እነሱ ራሱ ከፔንቴ ጋር የምር እንደዚህ እንደው ይከራከራሉ ብዬ አላስብም። የሆነ የሚያመሳሰላቸው ነገር ካለ በተለይ ይሄ ልሳን ምናምን ጉዳይ ላይ ካመሳሰለው ሰው እኔ እስካየሁት ማለት ነው ከተሳሳትኩኝ ግን እታረማለሁ። እስካየሁት እዚህ መንፈስ ምናምን በሚለው እሱ ላይ ከተስማሙ በቃ በሌላ ነገር እንትን ማለቱን አይፈልጉትም። በዚህ መጣመር ነው የሚፈልጉት እና ይሄ መንፈሱ ራሱ እንደዛ ነው። በነገራችን ላይ ለማጣመር የሚያጣምር አይነት ባህሪ ያለው እሶች ይሄንን የሚቀበሉትን ለመሰሱ ከሁሉም ቤተ እምነት ጋር ስለሚገባ ኦን ልጅ ሰሱ ሳይቀር በስላሴ ማህበረቱ ጋር ሳይቀር ሁሉንም የሆነ እንትን ለማለት ነው የሚሞክረው እና አስቸጋሪ ነው። ቆይ አስቸጋሪ ነው ብለህማ አትዘጋውም። ጥያቄንማ መልስ እንጂ ማለት እኔ እውነቴን ነው። ግምትህ አሁን የምንገምተው ነገር አለ። እኔ እነግርሃለሁ። ለምሳሌ እኔ የማስበውን እነግርሃለሁ። አሁን ባለበት ከቀጠሉ የሉተራን ኢትዮጵያ ውስጥ ያሉት ወደ ጴንጤቆስጣል ጠቅልለው ይገባሉ ወይንስ እዚህ በኮንፌሽናቸው ወጥረው ይዘው እነዚያን ወደዚህ ያመጣሉ? እኔ ሉተራኖቹ ወደ ጴንጤ ለመሄድ ሲነሱ ጥምቀቱንም አያድንም ቅዱስ ቁርባኑንም እንደዚህ ሲውላቸው በቃ በጣም ጨንቋቸው ይርቃሉ። ጴንጤው ወደ ሉተራኑ ሲመጣ ደግሞ እንደዚሁ ነፃ ፈቃድ የለህም ነበር ሲባል የቀድሞ ውሳኔው ትምህርት ምኑ ሲመዘዝ ብሎ ወደኋላ ይቀራል። ስለዛ በቃ ሊሆን የሚችለው የሆነ መሀል ላይ እኛ ጋር ነው ኦርቶዶክስ ላይ ይገናኙና ሁሉም ወደ ኦርቶዶክስ ይመጣል። እኔ እንግዲህ ምኞት ነው በለኝ። እሺ ምኞት ነው በለኝ። እሺ እና እንደዛ እስቲ ግን እሱን ሐሳብ ልስማስ። ጥሩ የኔን እሳቤ ከልቤ ሳረግ የነበረውን ነገር ልንገርና ልውረድ። ሲሶ በጣም ይቅርታ። እኔ በቅንነት ነው ማለት ለፖለቲካ ኮሬክትነስ ብዬ ምናምን አይደለም ማወራው። ታውቃለህ አክሊል፣ እኔ የሚሰማኝን ነገር በግልጽ ማውራት ነው የምንፈልገው እና የተወሰነ ስታይ የአባቶችንም ይጠቅሳሉ በምስጢራት ጉዳይ ላይ በተለይ በጥምቀት ላይ በቅዱስ ቁርባን ላይ ያላቸው የሆነ ካልም የሆነ ነገር እንደምታየው ውጭ ወጥተውም ሲሳደቡ ምናምን እንደው በቤተክርስቲያን ታሪክም አናውቅ ማለት በእኛ በኢትዮጵያ ደረጃ ነው የማወራው። እንደው ለቤተክርስቲያንም ከበፊትም ፍቅር አላቸው እናት ቤተክርስቲያን ምናምን ይላሉ። ስለ ኦርቶዶክስም ሲያወሩ እንደዚህ ያሉትን ነገሮች ስታይ የሆነ ወደ ጠጋ ያለ ነገር ታያለህ። ወደ ካቶሊኩ ወደ ኦርቶዶክሱ እንትን ትራዲሽን አሉ። ስለዚህ አሁን ያለው ይሄ ላንድ ያው እንደ ጴንጤቆስጣሉ ወደዛ እንደው ብዙ ነገሮችን ለቀቅ ወዳለው ከሚሄዱ ወደዚህኞቹ ጴንጤቆስጣሉ ወደ ሉተራኑ እንዳልከው ወደኛ ቢጠጉ አንድ ቀን አንድነት ይመጣል ብዬ መቼም እውነት ለመናገር ዳተኛ ሆነናል ብዬ ነው የማስበው። በተለይ በዚህ በእኛም መካከል ባለው ውይይት ከኢስተርኖች ጋርም ያለን ውይይት በጣም ሲሪየስሊ ልናወራበት የሚገባ ነገር ነበረ ብዬ አስባለሁ። ማለት ስራዬ ብለን
የአንዲት ቤተክርስቲያን ጉዳይ በጸሎትም በሱባኤም በብዙ ነገሮች መድከም ነበረብን ብዬ አስባለሁ። ያ ሲሆን አየህ ለአንድየው በቃ እየራቅን ፍጹም ተቃራኒ ከሚሆኑ ቀረብ ያለ ነገር ቢኖረን ብዬ አስቤ ስለነበረ ነው። እና ግን ምንድን ነው የሚሆነው መጨረሻው ካልከኝ ይሄ ካልሆነ እንደምታየው በጣም ዝም ብሎ ሁሉም በየራሱ የሚሄድ ከሆነ የሆነ ታይም ላይ አሜሪካ ውስጥ የማየው ነገር ስላለ እዚህ ሀገር በሙሉ ቸርቻቸውን እየዘጉ ነው፣ እየጠፉ ነው። በጣም ብዙ ወደማይገባው ነገር እየሄዱ ስለሆነ የባክ ቱ ዘ ኦሪጂን እያሉ ነው ራሳቸው በፕሮቴስታንቱ እንቅስቃሴ ባለፈው የሞተው አሁን የፕሮቴስታንት ነው። በጣም እንዴት ያለ ኮንሰርቫቲቭ የሆነ ሰው ነበረ። ያው የተገደለው ሰውዬ እነዚህ እዚህ ሀገር ክፎችንም ሲቃወም የነበረ ልጅ ነው በእውነቱ። እና እሱ ራሱ ብዙ ውይይቶች ላይ ሲያደርግ ለምን ነው ሰው ወደ ጥንቷ ቤተክርስቲያን እየሄደ ያለው? ለምን ይመስላችኋል? ምክንያቱም እኛ ስለ እምነታችን ኬርለስ እየሆን መተናል። እነዚያኞች ኮንሰርቫቲቭ ናቸው፣ ለእምነታቸው በጣም ትራዲሽናቸው ገዥ ነው። በተለይ ዲያቆን ምረት በጣም ብዙ ንቅናቄዎችን ፈጥሯል በዚህ በዩኤስኤ ማለት ነው። እና እዛ ላይ በነበረው ነገር እኔ አክሊል መብርሃንን ነው የምነግራችሁ። እዚህ ውስጥ ያላችሁ ሰዎች የቸርቹ በቤተክርስቲያኑ በኩል ስልኬ ላይ በጣም ይደወላል። ብዙ ጊዜ ነጮቹ እዚህ ሀገር ያሉት ይደውሉልኛል። የኢትዮጵያ መጽሐፍ ቅዱስ የምናነበው የት ነው? ቸርቻችሁ መምጣት እንፈልጋለን። በጣም ብዙ ሰው ይደውልልናል። እና እኛ ግን ያው የቋንቋውም ድካም አለ። ሁለተኛ በስነ ስርዓት ነጮቹን አስተምረን እንናምጣ የሚል እቅድ ሁሉ የለንም። ይገርምሃል። በጣም በማያሳዝን ሁኔታ እኛ ምንሰራው ዶአበሻው ላይ ምናምን ነው። ነጮቹን አስተምረን ራሱ ወደኛ ማምጣት አልቻልንም። ደካሞች ነን። በእቅድ ይሄ እንደው ሚሽን ይዘን ምናምን መስራት ብንችል ብዙ ሰው እናተርፍ ነበር። ምን ልል ፈልጌ ነው እንደዚህ ሀገር እንዳሉት ኢትዮጵያ ውስጥ ያሉት አዲስ ክርስቲያን ስለሆኑ ማለት ይሄ አዲስ ክርስቲያን ከጳጳስ ይበልጣል እንደሚባለው አይነት ስለሆኑ ቦግ ብለው አየናቸው እንጂ ከተወሰነ ጊዜ በኋላ አሁን የሚታየው ይቅርታ ሲሶ በዚህ በጴንጤቆስጣን ውስጥ የምናያቸው እንደነ ዩጩፋ እንደነ እስራኤልያን ዳንሳ ያሉት እየበረቱ ነው፣ እየበዙ ነው የመጡት። ይሄ ከሆነ ፋይናሊ መዘጋቱ አይቀርም። ሰውም ከሚጠፋ ወደ መሃሉ ላይ እንዲመጡ ቢደረጉ እና እነሱም ደግሞ በስነ ስርዓት ከቤተክርስቲያን ጋር አውርተው እንዳልከው ወደ ቤተክርስቲያን ቢመለሱ እነ ሉተራንም ሌሎቹም ጴንጤቆስታሉም ሰብሰብ ቢሉ ወደ ወጡባት ቤተክርስቲያን ቢመለሱ እኛም ደግሞ ደስ ብሎን በልልታ ብንቀበላቸው ይሄ የእግዚአብሔር ሐሳብ ነው ብዬ ስለማምን በነበር ስደግፍ የነበረውና አንተ ደግሞ ፍሪዊላቸውን ሰብረህ ቦንዴጃቸውን ሰብረህ ቦንዴጅ ፈጠርክላቸው። እንግዲህ ለማንኛውም መልካም እድል ይሆንልህ። ቦንዴጁን ሰብሮ ቦንድ አደረገው። ቦንዴ እዛ ጋር ቦንዴጅ ፈጠር ቦንዴጅ በደንብ ባይ እንዳረጋቸው እየተባለ ነው። ሲሶ የቱ ጋር ደርሰሃል ፓፓ? እኔ እዛ ጊዮርጊስ ጋር ነኝ። እኔም እዛ ጊዮርጊስ ጋር ደርሰሃል። እንትን ድሮ የምንገናኝበት እሳት አደጋው ጋር ግን በነገራችን ላይ አክሊል ወይ ቀሲ በጣም ተናደው ነው የዋሉት። ፕሊስ አቀዝቅዘው እንዲቀዘቅዙ በጣም በአንዴው ተቀየ። እኔ ደግሞ ትንሽ አመስግኜ ትንሽ ቪዲዮ የራሱ 1 ወር ሳይሞላው እንደ እነሱ እንደ በጣም የምንወዳቸው የምናከብራቸው ወንድሞቻችን እኮ ናቸው። ትንሽ አጋጣሚ የእነሱን ትምህርት እንደማንቀበል እና የእነሱ ትምህርት ይሄ ነው ብለን መናገር ስንጀምር ትንሽ እንትን አሉ እንጂ መቆጣት ጀመሩ፣ አግሬሲቭሊ መምጣት ጀመሩ እንጂ የምንወዳቸው ወንድሞቻችን ናቸው። እውነቱን ለመናገር የሆነ ጊዜ ላይ በነገራችን ላይ ከጴንጤ ወደ ሉተራን የሚሄድ ሰው እየበዛ ነበረ። በአክሊል ትምህርት ሉተራን ሆኜ የሚል አንድ ጴንጤ አይቻለሁ። ማለት ያው አትሊስት ሚስጥራት ላይ ሳስተምር ሚስጥራት ላይ እነዚያ የሚቀበላሉ በሚል ማለት ነው። ቆይ እስኪ ይቅርታ እንደዚች ጋር ያው ዩተርን ማድረግ ያልቻልኩት በእርሶ በቀሲስ ስም ትምህርት ወደ እነሱ ሰው ብሏል እያልክ ነው? ምን አሉ ቀሲስ? በእርሶም ድጋፍ ሰው አይጠፋም። እዚች ጋር ወደ ይችላል። ይሄ አደገኛ ነገር ነው። አደጋው ጋር ነኝ ሲስ አሁንማ በቃ ይሄ ቦንዴጅ ኦፍ ደቢሉ ሲነሳ እንዳሉት ነው። ያው ግን ጥሩ ነበር ቢመጡም አይከፋንም። እውነቱን ለመናገር ወደ ሉተራን አንዴ ቆይ ልክፈል። ይቅርታ ጋይስ። ሲሶ
ደህና ዋል። መልካም ቀን ይሁን። እሺ እና እናንተ ተዋት፣ በቃ ተዋት፣ ግድ የለም። ይቅርታ ጠይቃለሽ፣ ባይዘይ ይቅርታ ጠይቃለሽ። በቃ ይበቃል። እሺ ቀሲስ አረጋግጥ። መልካም ቀን ይሁንላችሁ። መልካም ቀን። እሺ ለሁላችሁ ይቅርታ ይደረግልኝ። ሳክን በመገደቤ በጣም ይቅርታ ይደረግልኝ። አረ ችግር የለውም። ማታ ደግሞ ትንሽ እንስቃለን። አሁን ባለፈው የላኩት አላልቅ ብሎናል። እስቲ እሷን ከአክሊል ጋር እሱን እኮ ነገርክልኝ። ለአክሊል ነግሬዋለሁ። ሲመለስ ይስማ። በኋላ አንተ አልደረሰኝም ብሎ ደግሞ ሌላ ላይቭ ላይ እንትን እንዳይል። ቆይ እንትን እየከፈለ ነው። ተመልሰሃል አክሊል? ሲስ ከፍያለሁ። በስመ አብ አንተ ላይ ነህ እንዴ? አልመጣህም ነበር ሲጀምር። እዛውን ዩተርን ማድረጊያ እሱ ጋር የለም እንዴ? ኧረ በስመ አብ አንተ አክሊል ወይ ቀሲ ከፍያለሁ። ብሩ ልክ ያለሁ ነግሮሃል? አልነገረኝም ቀሲሴ። በምን ላኩት? በሲሳይ በኩል ልክ ያለሁ እኩስ በምን ላኩት? በብላክ ልበልህ እንዴ? በምን ላኩት ስላችሁ በብላክ ልበለው ተልኳል እየተባልኩ ነው የሚሰራ ተነግሬ የለ እንደ ተልኳል አልኩህ እኮ። መች አልከኝ? ኧረ ስም እንደ ስም አታጥፋ በልኝ ደግሞ ስም አታልኳል ይሄው አንቺስ ጓደኛዬ ነህ ይሁንልሽ። ዝም ብዬ አልፌሃለሁ። ኧረ ከዚህ ድጋሚ ላክ እንዴ? እስኪ ሰለቸኝ ድረስ ይላል። መብርሃንን እየሞከርኩ ነበር እምቢ አለኝ። አንተ ፓስወርድ ጠየቀኝ። አይ በቃ ለማንኛውም እናንተ እስከትገናኙ ነበር። እንኳን ተገናኛችሁ። መልካም ቀን። ሌላ ደግሞ ተጨማሪ ክፈል ሳትሉ ይልውጣ። ቻው። ኧረ ይቆዩ አንዴ ቀሲሴ። ልክፈል እያልክ ነበር። ክፈል እንዳትለይ ብዬ ነው። ኧረ ቅድም ለሬድ ስከፍልኩ የዛሬውንስ ቢከፍሉት ይሻል ነበረ። የዛሬው አመጣጤ ደግሞ ልከፍል ነበር። ፓስወርድ እየጠየቀኝ እምቢ አለኝ። ይገርምሃል። ኧረ ጭራሽ የምሳው ማን ምንድን ነው የምሳው የራቱ ሲያስገርመን ከታች አንዱ ቀሲስ ለአኪ መኪና ይብዙለት እየተባሉ ነው። አለቀልዎት እንግዲህ አንዴ። እኔ ግን የእውነት ግን እንዴት ገርሞኛል እኮ እስካሁን እንዴት አልገዛሁልህም በሉኝ እስቲ። ኧረ እኔ ግን ቲክቶክ ላይ ያላችሁ ምንድነው ያዘናጋኝ በሉኝ። የሁሉ ሰራዊት ግን እንዴት ነው? ቆይ ቀሲስዬ ለምንድን ነው ጉዳዩን ወደ ሰራዊት ይወስዱብኝ? እኔ ከእርሶ ጋር ነው ያወራሁት። ሲሳይ ግን በጣም ቲክቶክ ላይ ሲሶ እንዴ ሚውት አደረገህ? እንዴት እሱ ሚውት አደረገኝ ቀሲስ። ቀሲስ ለምን ሐሳብ ነው የምስማማው? ክርስቶስን ሚውት አታደርገኝ። እኔ ግን የሁሉ ሰራዊት በእውነቱ እንደው ለአክሊል መኪና አይሆንም። እሺ አንዴ ቆይ፣ ለምንድን ነው ነገሩን ወደ ሰራዊት የሚወስዱት? እኮ ነው ከእርሶ ጋር ነው ጨዋታ የጀመርነው ቀሲስ። እርሶ ላይ ነው የኃላፊነት የመጣው እንዴ? ለምንድን ነው ለአክሊል ያልገዙለት? ለካህን ይገዛ ነበር። ድሮ ካህናት ነበር ይጠይቃሉ እየተባለ የምንታማ። ዘንድሮ በቃ ኧረ ካሉበት አካባቢ አንፃር አባት ነው። እሺ ለማንኛውም እሺ ወደ እኔ ካመጣው አንድ የሚውጣ ተብሏል። እየሰማችሁ ነው ጋይስ። ምዕመናን እንደው የኔንም ስም አስጠብቁ። በፍጹም ምዕመናን ወደ ምዕመናን አይማይሆን ቀሲስዬ ነው። መንጃ ፈቃድ አላወጣ ብለህ ነው አሉ ሰማሁኝ እንዴ? ኧረ ይተው ቀሲስ እንዴ። በውስጥ አይጻፉልኝ ቀሲስ፣ ይጻፉልኝ በውስጥ። እኔ አሁን እንደሰማሁ እኔ የሰማሁትን ልንገርህ። የሲሳይ መኪና የአክሊል ነው መንጃ ፈቃድ ስለሌለው ሲሳይ እየነዳለት ነው ሲባል ነው የሰማሁት። ከታላቅ ይቅርታ ጋር አሁን መንጃ ፈቃድ ያሳዩት ከታላቅ ይቅርታ ጋር ቀሲስዬ፣ እስኪ ለያው እስኪ ይታይ። ለዛም የአዲስ አበባ ነው ኦፍ ኮርስ የፌደራል ዓለም አቀፉ ነው። ቶሎ በል እየጠበቅኩ ነው። ኧረ ነገ አገልግሎት አለ። ቶሎ በል ሂድ። ዝም ብለህ አርፈህ አንተ እኔ ልክፈት መሪውን ያዝ። አርፈህ አንተ አንድሮይድ ላይ አስቸጋሪ ነው።
ኦኬ ጁተኛ እስኪ ኧረ ቆይ ፍሊፕ እናድርገው። ኦኬ በመጀመሪያ ደረጃ ኦ የት አለ ፍሊፕ ማድረግ ከታች እነሆ ያው ዲዲው ያውም የአዲስ አበባ ነው። ዓለም አቀፋዊ ነው። ዓለም አቀፍ ነው ባ እንዴ ኢንተርናሽናል ካላደረኩ አልገዛም ነው ከዚህ በሩ ምዕመናን መኪና መንጃ ፈቃዴን አውጥቻለሁ ጣል ጣል አድርጉ ብሏቸዋል። አላልኩም። ወደ ምዕመናን አይወስዳ በውስጥ አይጻፉልኝ። ቀሲስ በውስጥ እየጻፉልኝ ነው። ቀሲስ እያየሁ ነው ምን እንደሚል። እስቲ መኪናውን ተወና እስቲ መጀመሪያ አንድ ቀን ምሳሌ ጋብዝ ልድገም እስቲ የምን መኪና የምታወሪው ይሉኛል። ይሄ አንብብ እያየህ ነው። በጣም ኧረ ቀሲስ ተው። እስቲ መጀመሪያ በቅጡ አንድ ቀን ምሳሌ ልድገም። እሺ ይወጣሉ ይደረጋል። ለምንድን ነው ግን እምቢ ያለኝ? ይገርምሃል። እምቢ ያለኝ እኮ ይገርምሃል። ለመኪና ሊከፍሉልኝ ብለው እምቢ አላቸው። እምቢ አላቸው። እንትን አለ አልሰራም አለ አልንቀሳቀስም። አይ እንትን ነው አይደለም። በዚህ ፕሮፌት አቤን ያለ አረ ፕሮፌት አቤን እስቲ አካውንቲንግ ተናገር አንድ ጊዜ መቼ እንትን ነው አሉ። ፕሮፌት በአየር ላይ እንትን እያሉት ነው አሉ። ብሎክ እያደረጉት ነው። ብሎክ እያደረጉ ወደ እርሳቸው እየወሰዱት ነው አሉ። እንዴ ፕሮፌት አቤን እስቲ አካውንቲንግ ተናገር እስቲ። እንግዲህ ነብይ የሆነ የኔን አካውንት ካልተናገርክ እኔ ካሁን በኋላ ነብይነትን እክዳለሁ። ይቅርታ እስካሁን ተቀብዬ ኖሬያለሁ። ጓደኝነታችን እንደው እሱ የተሻለ ነው ብዬ በማሰብ ካልሆነ እንዴ ይሄ ሰውዬ ምንድነው ሚዩት አድርጎ ቀረ። ቃል እየመጣለት ነው፣ ድምጽ እየመጣለት ነው መሰለኝ። በቃ እንጠብቀው። አኬ ድምጽ እየሰማህ ነው። ትችላለህ። ሚዩት አድርገን የምትሰማው እኔማ የእግዚአብሔርን ድምጽ እየሰማሁ ነበር ይለኛል። ሚዩት አድርጎ የእግዚአብሔርን ድምጽ እየሰማህ ፓፓ አኬ ነብይ ነው ማድረግ በለኝ። እረፍ ድምጽ መጥቶልህ እንዳልሆነ ተስፋ አደርጋለሁ። ደረሳችሁ? ኦልሬዲ የደረሰ። እኔ እኮ ወደ ምግብ ቤት ስትሄዱ የምትደውሉት ነገር ነው እኔ የማይገባኝ ራሱ። ወደ ምን ሁሌ ወደ ምግብ ቤት በሄዳችሁ ቁጥር ነው እኔን የምታስገቡኝ። ለምን እንደሆነ ውርደት የኛም ቅሌታችን እንደዛ። ይሄ ነገር እኮ እንደ ቀልድ ተጀምሮ እኮ ታርጋ ተለጠፈብን። በቃ እንደዚህ በጣም በዚህ መልኩ ሌብል እየተደረግን ነው። ውርደት አረሜ ማናነ ባካችሁ ተባበሩ እንዴ። በእንተ ሰማለ ማርያም ማለት ነው የቀረን እኮ ቀሲስ ጋር። አይ እቺ ኡስታዘና ሰምና ወርቅ ናት እቺኛዋ። አላት እቺ ነገር ሰምና አክሊል መንጃ ፈቃዱን አውጥቷል። ምዕመናን እናንተን ነው የሚጠብቀው። አይ ኖ ምዕመናንን አይደለም እርሱን ነው የምጠብቀው። በሚቀጥለው ወር እንጠብቃለን። በእውነቱ አንደኛ ሁሌ የሲሳይ እኔ እኮ አሁን አክሊል ቤቱ ሳይሆን የሚኖረው ለመሆኑ እንዴ መኖሪያውን እኮ ራሱ የሲሳይን መኪና አደረገው እና ይገዛለት በቃ እና ራሱን ችሎ ጠብቃለሁ። ቀሲስ ከእርሱ እኔ ብዙ ነው የምጠብቀው በእውነት። እኔ ሄሊኮፕተር የምጠብቃለሁ። ችግር የለም። እኔ የድርሻዬን እወጣለሁ። ምዕመናን ጣል አድርጉ። ሰላም ዋሉ። ሄኖክ ሰጥቷል። ሄኖክ ሰጥቷል። እንዴ ኧረ ቆይ 5000 ብር ቃል የገባ ሰው አይቻለሁ። ቆይ የእውነቴን ነው። ቆይ 50,000 ብር ኩል 50,000 ብር ቀሲስን እንዳታስወርዳቸው አንተ ያማል እንዴ 50,000 ብር ኩል እንጂ አታስወርዳቸው። ኩል 50,000 ብር ብለዋል። እሺ ፈለገ ቅዱሳን 2000 ቀሲስ የእርሶን እየጠበቅኩኝ ነው። ቀሲስ የኔ ልጆች ናቸው እነዚህ ሁሉ ኤምቲ 20,000 ከታች ጻፉ እንጂ እርሱንም ዚል 1000 ቀሲስ አሬ እርሱንም ይጻፉ። ተው ቆይ ብሩክ 10,000
ማን 1000 ቃል የገባችሁ ሰዎች አደራ። ቤላሩስ 50,000 ዴቭ ይሄ ዴቭን በተለይ አምነዋለሁ 100,000 ብሏል። ቀሲስ ኤርሶስ ላይቭ እንከፍታለን። በቃ ቀሲስ ጥሩ ሐሳብ ነው። ጸጋሁን 30,000 ዝም ብለህ መዘግብ ነው የሚሻለው። መዝግቡት። ላይቭ እንከፍታለን። የእርሶን ቀሲስ በዲማው ማሉልኝ 20,000። ኧረ ቀሲስ ብለናቸው አይሰሙም። እንዳለ 5,000። ሄኖክ ሞገስ 30,000። እኔ መዝግቡ ዮኒ ኧረ ዮኒ መጣች አይደለም ለኔም ልትል ነው እንጂ አሁን ደግሞ ለዮኒ ጻፉ። እሺ አሁን እስቲ ለዮኒ መዝግብ። አሁን ለዮኒ መንጃ ፈቃድ ልደርድረው እንዴ? ያንተን መንጃ ፈቃድሽ ብታወጣማ አለቀልን ማለት ነው። እስቲ ለዮኒ ደግሞ እስቲ እኔ ግን የእውነት ግን ባስተባባሪ እነዚህ ሰዎች የሚሰጡ ይመስለኛል አክሊል። ኧረ በቅዱስ ሚካኤል በቃ ሲሶ ሰርፕራይዝ እናደርገዋለን። ዝም በል ባንተ። አዎ ችግር የለም በእውነት ይግዙለት እንጂ ደግሞ አስተባብራለሁ እንዴ። አሁን የፈጠነ ተለውጦ ይግዙለት ተባለ። ኧረ ወደ ዋናው ነገር እንመለስ። አሁን ቀሲስ ስንት ነው እርሶ የሚያዋጡት እንዴ? አንተ ግን ከኔ ነው እንደ ግዴታ ማውጣት ያለብህ? ይሄው እኮ እኔ እውነቱን ለመናገር አው ግዴታ እኔ ከርሱ ነው የምፈልገው። አሁን ችግር የለም ሙሉን አይደለም ምን አሁን ያዋጣ ከረዳኝ ምን አለ አንዷን የንስሐ ልጅን አጋባሃለሁኝ። ምንም በቃ እሱ ነው ቃል የምገባው። ኧረ ቀሲስ የሌለው እኮ ሚስቱ አይደለም መኪናው ነው። እኮ በሰረገላ ወደዚህ ማምጣት ነው። ኧረ እኔ እንደዚህ የዲስታንስ ነገር እኮ አይመቸኝም ቀሲስ። ከውጭ ዓለማት አፈሰኝ። እሺ ችግር የለውም እሱ እንዳለ ሆኖ ይሁን። በቃ በእርሶ በኩል ከመጣ ጥሩ ነገር ነው የሚሆነው በሚለው እሱ እንዳለ ሆኖ አሁን ለመኪናው ምን ያህል ነው የሚያዋጡት ስናስጨንቃቸው ቀሲስ? እሱ ችግር የለውም። አንደኛ መኪና የሌላት የንስሐ ልጅ አይለችኝም። ስለዚህ የንስሐ ልጆች መኪና ስላላቸው በዛው ዘጋ ነው። ጭራሽ በቆንጂት መኪና ኧረ አይመጣውም ቀሲስ። ይሄ እንትን ነው ይፈታተነናል። ተከርቸም ገባ ማለት ነው። ወይ ተአምር ወይ ጉድ። እሺ ወይስ እስቲ ለዮኒ በቃ አሁን ወደ ዮኒ ደግሞ ዞርን። ቀሲስ መኪናም ገዛን ትዳር የሚያስክ በቃ የዛሬው ቀን በእውነት ልዩ ነው እና ሰላም ዋሉ። በአንድ ድንጋይ ሁለት ወፍ። አይ ጥሩ ነው ይሁን። እሺ እንደዚህ ነው። በጣም የምር አሪፍ ሀሳብ ነው። ልደትም መጣ። በጣም አሪፍ ሀሳብ ነው ቀሲስ። ኧረ አቃቢያን እምነት ሁሉ እየተሰበሰበ ነው። ይገዛለት በጣም አሪፍ ይገዛልን። ጀመረኒ ቪዲዮ ሁሉ አለኝ በታክሲ ሲሄድ ምናምን ያው ሲሰለፍ ዝናብ ሲነታው አለ። አይ ቁም ነገር ይሄ ነገርማ ቀሲስ የህዝብ ሁሉ ስሜት ነው። በጣም አሪፍ ሀሳብ ነው በእውነት። ኧረ ስልኬ ጃማ እዚህ ጋር እናት የዮሐንስ እናት መጣችን ነው። አንዱን በቀኝ አንዱን በግራ አስቀምጥልኝ አለችው ኢየሱስን እየሰገደች መጣ ማለት ነው። እና ኢየሱስ ምን አላት? የምትጠይቁትን ሁሉ አታውቁም አላት። አሁን ቀሲስ አሁን ያውቃሉ ጊዜውን እንደማይታወቅ ቃሉ ይናገራል። ግን ጊዜውን ንገረኝ እያሉ ነው። ግን ጌታ የተናገረው እንጂ ምልክት ነው። ቀኑን ንገረኝ እያሉ ነው። ቀሲስ ጥያቄያቸው ልክ አይደለም። ክርስቶስ ሲናገር ወቅቱን ተናግሯል። ወቅቱ የጦርና የጦርነት ወሬ የሚሰማበት መሬት በየአቅጣጫው የሚናወጥበት ምልክት ሰጥቷል ክርስቶስ ሲናገር ማለት ነው። ገብቷል ሲሶዬ? እና ቀኑን ንገረን ማለት ይሄ መዘበት ነው፣ ማፌዝ ነው። መጽሐፍ ሲናገር ደግሞ ፌዘኛ አትሁኑ እስራት ይጸናባቸዋል ይላል። ገብቷል ሲሶዬ? እና ጥያቄያቸው የቀሲስ በጣም ልክ አይደለም። ካልተነገረን ማን ወጣ እንጂ እንግዲህ እሺ እኔ እሱን ነበር የምጠብቀው እኮ መጽሐፉ ላይ አለ እኮ። ግን አቤኔ ምን አለ መሰል ግን አቤኔ ሲሪየስ የምን ጥያቄ ግን ነው ጥያቄ አለኝ ስትል ስለነበር ጥያቄ ነበረ። ግን አይ ስልክ የሚታወቅ ነገር ነው። ገብቶ ካለ ቀኑን ንገረኝ። በጣም ትክክለኛ ነገር አለ። አይ የምር ፕሮፌት እንግዲህ ምልክት ያቄ ካለው ይጠይቁኝ።
አይ እሱ ጨዋታውን ብለህ ጥያቄ ምን ሌላ ጥያቄ አለኝ ስላል በጌታ ቃል ጨዋታ የለማ። ቃል ንገረኝ እንዴት ይባላል? ቃሉ እኮ ይናገራል። የቃሉ መምህር ነው ስለ ቃል እንዴት? አይ ቆይ አይ ነገር ከመነሳቱ በፊት ነው ከታች ኮሜንት ላይ ጥያቄ ነበረኝ ስትል የነበረው። እግረ መንገድ ትንቢት ተናግሬያለሁኝ። ትንቢት ተናገር ስላሉኝ ክርስቶስ ሊመጣ በደጅ ነው እና ሁላችሁም ንስሐ ግቡ። ኢየሱስ ሊመጣ በደጅ ነው። ቶች ሁሉ ታይተዋል። ክርስቶስ ሊመጣ በደጅ ነው ያለው። ቅዱሳን ድምጽ የምትሰሙ ሰዎች ንስሐ ግቡ። ኢየሱስ እየመጣ ነው። በጌታ ቃል አታሽፉ። ዘመኑ አልቋል። የዘመኑ ፍጻሜ ላይ ያለነው። ንስሐ ግቡ። ይሄ ትንቢት ነው። ለምንድነው ትንቢት የሆነው? ይሄ የቅዱስ ቃሉ ሐሳብ ነው። መጽሐፍ ሲናገር ጴጥሮስ ላይ ምን አለ? ጴጥሮስ ከትንቢት ሁሉ የጸና የትንቢት ቃል አለን አለ። ገብቷል? ሲሶዬ መጽሐፍ ቅዱስ ሲጀምር የትንቢት ቃል ነው። የክርስቶስ መንፈስ የትንቢት መንፈስ ነው። ኢየሱስ ጌታ ነው። እሺ ለማንኛውም ሲሶ አልታነካካኝ እኮ ነው። ብዙዎች በስሜ ይመጣሉ፣ ሐሰተኛ ነቢያቶች ይነሳሉ የሚልም ስላለ እዚያው ላይ እሱም ባይረሳብኝ ብዬ ነው። ሲሶ አይደለም ከዚህ ቀጥሎ አንደኛ ነው እንዳይሉኝ ብዙ አንቷትኛ ተወን ሲሶ። እንግዲህ እኛ ብቻችንን እንደ ኤልያስ ብቻችንን ቀርተን እያለ እዚህ ነቢያት ነቢያት እያሏቸው ሲሳቅ አንዳንድ ጊዜ ይገርማል። እንዴት ነው የሚሳቀው? ሲሶ ይሄ አሁን የትንቢት ቃል ነው፣ የጌታ ቃል። ኧረ ሲሶ እኒህ ሰውዬ አመረሩ። የእውነት ትንቢት ነው። እንዴት አረገረገረገ አረግች ቀልድ እንዴት ነው? ሲሶ እንዴት ነው? ዲቤት እንጨማመቅ እንዴት እንዴ? እኔ እዚህ አስፋልት ላይ ሻሽ ጠምጥሞ የሚሄድ በዚህ ንጋ አሁን እኮ ቀሲስ ቀጥሎ እኮ የትኛው ኢየሱስ ነው አንተ ያልከው የሚመጣው ቢሉ ደግሞ ሌላ አረ ደግሞ ነቢያቱም እኮ በዙ እኮ። አሁን 16 15 ነቢያት እኮ አይደለም ያሉት፣ ከኤልዛቤልና ከአካብ እኮ በለጡ። አንዴ አቤል አቡነ ያለውን ሰምቶታል ቀሲስ። ያጎፈረው ሁሉ ዘንድሮ ነብይ እየሆነ ነው አለ። ሲሶዬ ወጥቼ ነበር። አማቺ መሰለኝ ሲሶ አማቺ ማንዲ ማለት አኮኑ በቃ አይሆኑም ነብይ ይሰማል ድምጼ? ወጥቼ ነበር ስልክ ገብቶብኝ። ይሰማል አለሁኝ። ኧረ ወንድሜ አለ ችግር የለውም አለ ሰምተናል። በደንብ እየሰማን ነው። ትንቢቱም ተፈጽሟል። ደህና እዚሁ ተፈጸመ። አቤል ተነጠቅ ብለን እኮ እኛ ሀሳብ ይዘን ነበር። ጥለን ሄድክ ብለን አትፍሩ። አለው አትፍሩ። ቀሲስ ጥያቄ አለኝ። ሲሶ ግን ሳቅ ሄድክ ብለን እኮ ሀሳብ ይዘን ነበር። በቃ ላይ ሳቅም። ቀሲስ ጥያቄ አለኝ። ነቢያት እኮ ተንብየው እኮ የሚሆነውን የሚመጣውን መጻያቱንም ኃላፊያቱንም የሚያውቁ ናቸው። አሁን ምን ከነቢያት የቀረ ምን ነገር ኑሮ መልሳለሁኝ? እሺ ይጠይቃል ቀሲስ፣ ቃሉን ያንብቡ። ይጠይቃል። እሺ ምንድነው? ምን ልታዘዝ ክቡር? እሺ ጥያቄ እንደዚህ ነው። መጽሐፍ ቅዱስን እኔ ብዙ ጊዜ አንብቤያለሁ ቀሲስ፣ ከልጅነት ጀምሮ ሳነብ አለኝ እና ያው እና አኬም ሲሶ ያውቃል፣ ወዳጆቼ ናቸው። ጋዲሳ በጣም የምወደው ወዳጄ ነው። አይ ቲንክ ያውቃል። ሲሶ ታውቃለህ አይደለም? አዎ አይ ነው አቤኔ እንዴ ከትላንትና ወዲያ እኮ እኛ ቤት ነበር፣ ወዳጃችን ነው አቤኔ። የቆየ ወዳጅነት ነው ያለን ከና አኬ ጋር ምናምን ብዙ ማነብ ሰው ነኝ። ቀሲስ አይ ቲንክ ወጡ መሰለኝ። ቀሲስ ይሰማል ጥያቄ? አይ እንትን ወደ ውስጥ ልጎበኝ ገብቼ ነው። እሺ አይ ወጣ እንደው ቼክ ሊያደርግ ወጥቶ ነው ተመልሶ በእሳት ሰረገላ ነው ነብዩ። እሺ ቀጥሉ። እሺ ቀሲስ ጥያቄ ምንድን ነው? እንግዲህ ያው ብዙ ጊዜ አንብቤያለሁ መጽሐፍ ቅዱሱን።
ጥያቄ እንደዚህ ነው ልጠይቆት። አንድም ስፍራ ላይ መጽሐፍ ቅዱስን ሳነብ ቀስዬ ከእናቴ ጋር ብዙ ጊዜ አውርቼበታለሁ በዚህ ጉዳይ። አንድም ስፍራ ላይ መጽሐፍ ቅዱስን ሳነብ ኦርቶዶክስ አንዳንድ የምታደርጋቸው ልምምዶች ተጽፈው አላገኘውኝም። ለምሳሌ ምንድነው ፕሮፌት ካሉኝ አንዱን ልንገሮት። ለምሳሌ አንድም ስፍራ ላይ ስፔሻሊ በአዲስ ኪዳን ላይ ማለት ነው አንድም ስፍራ ላይ ወደ መልአክ ሲጸለይ እኔ ላገኝ አልቻልኩኝም። አንድም ስፍራ ላይ ወደ ቅዱሳን ሲጸለይ ወደ ሞቱ ቅዱሳን ባጸደ ነፍስ ወዳሉ ቅዱሳን ሲጸለይ ፈለኩ አጣሁኝ። እንደውም ክርስቶስ ምንድነው ያስተማረው ጸሎት ሲያስተምር እንደዚህ አለ፣ ስትጸልዩ በስሜ ጸልዩ፣ በስሜ የምትጸልዩትን ሁሉ አባቴ ያረግላችኋል፣ ደስታችሁ ፍጹም እንዲሆን በስሜ ለምኑ አለ። ሲጸለይ ፕሮቴስታንቱ እንደሚጸልየው ክርስቶስም እንዳስተማረው የሚጸልየው በክርስቶስ ስም ወደ እግዚአብሔር አብ ነው። ግን ደግሞ በኦርቶዶክሱ ብዙ ጊዜ አውርቻለሁ። አንዳንዶች ጸሎት ነው ይላሉ፣ አንዳንዶች ሪኩዌስት ነው ይላሉ። ወደ መላእክትና ወደ ቅዱሳን ሰማዕታት ወደ ጻድቃን ባጸደ ነፍስ ወዳሉ ይጸልያልና ይሄ ፍጹም ከመጽሐፍ ቅዱስ ጋር የሚጋጭ ነው። ይህ ከምን የመጣ ነው? ምን አይነትስ መጽሐፍ ቅዱሳዊ መደገፊያ አለው? ኤቪደንስ አለ ወይ? ከመጽሐፍ ቅዱስ አንፃር ትክክል ነው ወይ? እኔ እስካሁን አላገኘውኝም። ሮንግ እንደሆነ ያየሁት እና የእርሶ መልስ በዚህ ጉዳይ ምንድነው? ከየት መጣ? ምን አይነትስ ይሄንን ልምምድ ወይም ጸሎት የሚደግፍ መጽሐፍ ቅዱሳዊ ጥቅስ አለ? ቀሲስ ይመልሱልኝ እስቲ። እሺ አይ ፕሮፌት በእርግጥ ያው ከነቢይ ብዙ ነገር እንጠብቅ ነበረ። ተመለሱ እንጂ ሄዱ እኮ ፕሮፌት። የፕሮፌት ነገር ጠይቀው ላጥ። አሁን ኮፊ ነው የሚታየኝ የቡና ስም ይሆኑብኝ። ይሰማኛል። እየሰማው ነው። ብር ልልክ ነው ለሰው እየሰማውኝ ነው። ይቀጥሉ። ይሰማኛል። እየሰማውኝ ነው። አንደኛ ብር የሚልኩ ነቢያትን ማየት በዚህ ዘመን በራሱ ትልቅ ነገር ነው። ሲሶ እግዚአብሔር ይስጥልን። እኔ እኮ ከሲስዬ ካሹ እኮ እኛ ጋር እኮ አይደለም እኮ የሚገባው እኮ እነሱ ጋር ነው የሚገባው። ካሹ እኛ ጋር እኮ አይደለም የሚገባው እኮ ከሲስዬ እኛ አራግፈን ነው የምንገባው እኮ። የቡና ስኒ የቡና እንትን ነው የሚታየኝ እንግዲህ ነብዩ ተነጠቁ እና ተወሰዱ፣ በእሳት ሰረገላ አረጉ፣ ተኩሰው ሄዱ። ኧረ ቀሲስ እየሳቸው ከገባው ሌላ ከፋፍሉ ነው። እኛ እዚህ ተገባው እንደው እኮ እናንተ ወይ ነቢያት እንደው ነቢያት አንተን እኮ ነው እኮ ታንኩን ባንኩን በእጃቸው እኮ ነው እኮ። እኔ ነብዩ አይደለም ሲሶ ግን በቃ መሳቅ ትወዳለህ። እንደው በሚሳቀው በማይሳቀው ፕሮፌት እየተጫወትን ካልሆነ አዲስ አበባ ውስጥ ነዳጁ ጨምሯል፣ አልገፋ ብሎናል ፕሮፌት። ነብዩ እንደው እኛ ከርሶ እንኳን እንደዚህ ያለውን በትንቢትም መረዳት ይችሉ ነበረ። ነቢያት ከነቢያት የተረፈውን ነገር ብንተርክ ጥሩ ነበረ። ነቢያት ወደ ኋላም ሄደው የቤተ ክርስቲያንን ታሪክ ከክርስቶስ መጽሐፍም በነቢያትና በሐዋርያት መሰረት ላይ ታነጻቸዋል ስለሚል ወደ ኋላ የ1000 ዓመት ወደ ኋላ ሄደው ከክርስቶስ ጀምሮ እኛ እስካለንባት ድረስ በነበረው የቤተ ክርስቲያን ታሪክ ውስጥ ብዙ ሐዋርያት ከሐዋርያት በኋላ ሐዋርያ አከል የሚባሉ የሐዋርያት ደቀ መዛሙርት ነበሩ። በኋላ ደግሞ እንደገና አርሊ ቸርች ፋዘርስ አሉ የቤተክርስቲያን አባቶች። በእነዚህ ውስጥ ሁሉ በቤተክርስቲያን ያልነበረ በዓለም አቀፋዊቷ ቤተክርስቲያን የሌለ ስም ፕሮፌት የሚል የቀድም የጠቀሱት ማለት ነው። ጥያቄ ጠይቄያለሁ፣ ይመልስልኝ። ጥያቄ እየመለስኩለት እኮ ነው። ፕሮፌት እኔ አሁን ነብይ የሚል እንደሌለ እንዳለ ምን አይንገሩኝ። ብዙ እሱ ደግሞ ሌላ አዲስ ኪዳን ላይ ያለ በሱ ደግሞ አሁን እኮ ሰው ስቴትመንቱን ሳይጨርስ
ምን እያለ እንዳለ እኮ እኔ አሁን ራሱ ሌላ አራውንድ ምን እያለ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ሲሶዬ ነብይ በአዲስ ኪዳን እንዳለ ሲሶዬ ምንድነው መጽሐፍ ቅዱስ ላይ ምን አይነት ማስረጃ አለ? ወደ መላእክት እንደሚጸልይ ወደ ቅዱሳን ሰማዕታት ማጽሐፍ አንደኛ ማስረጃ ለጥያቄ ነው። ከተመለሰ ይመለስልኝ። አንድ ፕሮፌት አሁን ጥያቄ እኔ አሁን እዚህ አሁን ቲክቶክ ላይ አንዳንድ የማይገባኝ ነገር የምር ዩ ጋይስ ማይገባኝ ነገር ሰው ጥያቄውን መልሶ ሳይጨርስ ራሱ ኢንተራፕት አድርጎ እንትን ማለት ጥሩ አይደለም። ሰውየው ጥያቄውን ይመልስና ከዛ በኋላ አካሄድ እኮ አገባኝ። እንደዚህ ነገር ደግሞ እንልመዳ። ለምሳሌ ከኔ አረፍተ ነገር ከጨረስኩ በኋላ የኔ ጥያቄ ይሄ ነበር፣ ጥያቄን አልመለስክልኝም፣ ሌላ ነገር ነው ያነሳከው፣ የኔ ጥያቄ እንደዚህና እንደዛ ነው ብሎ ሁለተኛ ዙር እኮ ማቅረብ ይቻላል። አሁን ከሰለ ራሱ ምን ይታውን ከሐሳቤ ወጥተው ሌላ ሐሳብ እያወሩ ሌላ ሐሳብ ሐሳብ እያወሩ አይደለም። ወደዛ ከሄዱም እኮ ምን እናደርጋለን? ኖ እኔ የጠየቅኩት ነገር ሌላ ነው፣ እርሶ ግን ያወሩት ነገር መልስ ግን ሌላ ነው። የኔ ጥያቄ ለምሳሌ ወደ መላእክት ወደ ቅዱሳን ወደ ሰማዕታት ወደ መላእክት የጸለየ ከመጽሐፍ ቅዱስ ላይ ድጋሚ ሊያሰኙ ይችላሉ ብለህ ድጋሚ ጥያቄ ታቀርባለህ። ግን አሁን ቶታሊ ቀሲስ ስቴትመንታቸውን ሳይጨርሱ ኢንተራፕት ያደረካቸው ነቢያት ይቸኩላሉ። ችግሩ ይሄ ነው። አንዳንድ ጊዜ እኮ ችግሩ ሰው ያላየውን ቀድመው ስለሚታያቸው ለዚያ ይመስለኛል። እንግዲህ አብሮታለው ቸኩያ ይቀጥሉ ግን ያው ይተውት ነብይ ምናምን የሚለው ይተውትና ፌዙን የሚተውትና እጭቶ የሚተውት ውሃ ምንድነው ይሄ ታሪካዊ አመጣጡንማ አብረን እንደርከው እንጂ ያማ ካልሆነ ይበላሻል እኮ እና እንደዚያ ነው። አንደኛ ሐሳቤን አስጠፉኝ እኮ የወሎት አሁን እርሶ መጽሐፍ ቅዱስን ሲያነቡ ነው ያያልሆት መልሱን ነው አንበብ ያለው ከሚል ስለሆነ የጀመሩት ሲያነቡ መጽሐፍ ቅዱስን ሲያነቡ ምንድነው ማድረግ ያለበት? ከመጀመሪያ ከክርስቶስ ጀምሮ የነበረውን አሁን አንብበው እኮ ነብይ የሚል አላገኙም። አሁን በአዲስ ኪዳን ውስጥ አሁን እርሶ የሚያረጉትን በዚህ በየቤቱ 4000 በ47000 ዲኖሚኔሽን ውስጥ ቁጥር የሌላቸው ሐሰተኛ ነቢያቶች አሁን መጽሐፍ ቅዱስ ውስጥ የሉም። አዩ እንደዚህ ያለ በቤተ ክርስቲያን ታሪክ ያልነበረ አሁን ይሄንን ከዚህ ነው ማረም መጀመሪያ ያለበት። ሲያነቡ መጽሐፍ ቅዱስን አሁን እርሶ የያዙትን ስም የያዘ እስኪ አንድ ሰው ይጥሩልኝ እስኪ በቤተ ክርስቲያን ውስጥ በአዲስ ኪዳን ውስጥ አጋቦስ እሺ ሐዋርያት ሥራ ምዕራፍ 13 ይጥሩልኝ ስላሉ ቆይ አዳምጡኝ። ፕሮፊት አትመልስ። እርሶስ የእርሶን ጥያቄ አይመልሱም ወይ? አይ እብድ ለቀክብኝ። ሲሶ በል ሰላም ዋሉ። ሲሳይ ጊዜ ቀሲስ አስወርጄዋለሁ። ቀሲስ አስወርጄዋለሁ። ስልክ ገብቶብኝ ነበር ይቅርታ። እኔ ቤሊንና ማርቆስን እኮ ካስገባህ እኮ በቃ ነገሩ እኮ ተበላሸ። እኔ ማርቆስ ሰሞኑን ሉተራን ነኝ ያለ ስለነበር እኮ እኔ ይመልሰዋል ብዬ ነበር። ሉተራን እኮ ጋሉ እኮ ዛሬ እኮ ሲሶ ዛሬ እኮ ሌላው ነው። ቀለም የመጥቶብን ቀለም የሆነው ዛሬ ቀለም የሆነው ብሏል እኮ ያው በጊዜ ነው የምናደርገው። ይመለስልኛ ጥያቄው ሲሶዬ ወደ ሌላ ማንኛውም አይ በቃ ፕሮፌት በቤተ ክርስቲያን ታሪክ ውስጥ ፕሮፌት የሚለውን ፈልገው ሲያገኙት ከዚያ መልስልዎታል። አጋቦስ እኮ አልኩት። አጋቦስ አልኩኝ። ቀሲስ አዲስ ኪዳን አላነበበውም እንዴ? አጋቦስ እኮ አልኩት እኮ ነገርኩት። በቤተ ክርስቲያን ታሪክ ውስጥ እርሶ መጽሐፍ ቅዱስ ላይ ያሉ እኔ እኮ ያልሁት በቤተ ክርስቲያን ታሪክ ውስጥ ቅዱስ የቤተ ክርስቲያን ታሪክ እንዴ? ቀሲስ እንዴ ይተዋ። አሁን ቆይ ይሄ ሌላ ጥያቄ ይኸውልዎት በቤተ ክርስቲያን ታሪክ ውስጥ የጠየቅኩትን ይስሙኛ። ኧረ ይስሙኝ። ጥያቄ መልስ ከሌሎት በቃ ይቅር በቃ። አይ እንዲህ ሲመልሱልኝ እንዲህ ጥቅሶችን ልስጥዎት። ራዕየ ዮሐንስ ምዕራፍ 6ን የያዕቆብ መልእክት ምዕራፍ 5ን ኦሪት ዘኍልቍ ምዕራፍ 32ን በጣም ብዙ ጥቅሶች አሉ። እነዚህን ያንብቧቸውና በደንብ አጥንተው ቢያቸዋለሁ። ኧረ አዳምጦኝ እባክዎት እንዴ የነብይ ነገር ነብይ እኮ አይቸኩልም። አይ ፈጥነው ከተናገሩ አዩ ተኮሱ ማለት ነው፣ ይስታሉ። አዩ ነብይ ሲናገር ረጋ ብሎ
አስቡ። አውጠንጥኖ ነው ከእግዚአብሔር የሰማው ነው የሚናገረው። ይቆጣ ነበረ ቀሲስ፣ ይቆጣ ነበር ኢየሱስ። ኧረ ቆዩ እሺ። አይ በቃሉ ላይ ሲዋሽ እቆጣለሁ። አሁን እኮ ይኸውልዎት ሲናገሩ ነብዩ ነብይ እኮ በችኮላ ከተናገረ እኮ አዩ ሊስት ይችላል እና ከእግዚአብሔር እየሰማ ነው መናገር። እስካሁን አልሳትኩኝም ቀሲስ፣ ይመልሱልኝ። በቃ ሐዋርያዊ መልሶች ይመልሱልኝ። አንተ አቤል ሌላ ሰው ነው ዛሬ። ምንድነው አኬ? እኔ እኮ ሌላ ሰው መሰለኝ። አክሊል ሲያስረግጠን ማለት ዛሬ አቤኒ አንቱ ተባለ። ኧረ አቤኒ ገና ጩጪ፣ ገና አንድ ፍሬ ልጅ ነው። ቀድሞ ነብይ ሆኖ ነው። አይ በነብይነቱ ነው እኮ ማለት እኮ ስማ። ታዲያ ለምሳሌ እኔ አንቱ ስባል ማለት እኮ ነው። አስበው አቤኒ አንድ የፕሮፌት ከአክሊል ጋር አንድ ጉዳይ ስላለን ነው እሱ ልናገርና ልውጣበት። ጠይቄ አይመልስልኝም። እንደው ግራ ገባኝ። ኧረ ቆይ እባክዎት ፕሮፌት፣ እባክዎት እድል ይስጡን። አክሊል ዛሬ አንደኛ እኔን ሳታስፈቅድ የሆነ ርዕስ ይዘህ መተህ